ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ዛሬ በሱመያ የመጣ ነው። እንግዲህ በሱመያ መጣ ለሰይድ መልስ ሰጥተዋለች ማለት ነው። ውሸቱን መሆኑን ያስታውቃል። ምንም ልጅቷን ሊፈልግ አይደለም። እሱ ሊፈልግ የሄደው ሰላምን ነው። ሰላምን ሊፈልግ ስለሄደ ሰላም ደግሞ ፓስፖርቷን ቀንቱ እንትን ብሏል ማለት ነው። ለሱመያ የምታስብ ይሄ ደግሞ ለሱመያ የምታስብ ቢሆን ኑሮ ከመጀመሪያውኑ ስደት ላይ ጥላሃት መተህ ለልጆች የምታስብ ለሱመያም አሳቢ ይመስላል። አሁን ኢትዮጵያ ስላለች ይትልትል ማለት ነው። እኛም ምን ለደጋጎቹ ምኖቹ የሚል እንትን አለ እና በጣም የሚገርም ነገር ነው የሚሰራው ማለት ነው። ሰይድ እውነት ነው የምላቸው እንደዚህ አይነት እንትን ሲሰራ በትክክል መሰራት አለበት ብዬ ነው። ድራማ ማለት ነው። አንተ እኮ ድራማ እየሰራህ ነው ያለው እና ድራማውን ትተህ ልጆችህን የምታገኝ ከሆነ የምትፈልግ ከሆነ ልጅቷ ፈልገህ ማለት ነው። እዚህ ሚዲያ ላይ እኔ ባለስልጣን ነኝ እኔ ባለእንትን ነኝ ማለት አያዋጣም። የሚያዋጡ እነዚያ ምስኪኖች ልጆች ናቸው። ምስኪኖች ልጆች ማለት ነው የሚያዋጡ። ሌላ ምንም የሚያዋጣ ነገር የለም። ልጆችህ ያሉበት ቦታ አታውቅም። ምን እንደሆነ ምን እያረጉ እንደሆነ ምን እየተሰማቸው እንደሆነ ለምን እንትን እንዳሉ እሱ ሁሉ የምታውቀው ነገር ያለና ለልጆችህ ስትል ልጅቷን ፈልገህ አግኝተህ እንትን ማለት ነው። ሰላምን ማሳደድ ትተህ ማለት ነው። እውነቷን ነው ሱመያ የምትናገረው። አሁን ዘመዶቿ ጋር ስለሆነች ነው እንዴ? አስበህላት ታስብላት ነው። በስደት 2 ልጅ አስይዘሃት መጥተህ ካዩ ጋር እንደዚህ አትሆንም ነበረ ማለት ነው። ስለዚህ አንተ የምታስበው ይመስለኛል። የምታስብ ቢሆን ኖሮ ልጆችህን ባለቤትህን መጥተህ ያን ያህል ጊዜ ካዩ ጋር ስትገራገር አትታይም ነበር። እና ማስመሰል ይቅርባችሁ ወንዶች፣ አታስመስሉ። ስትበለጡ አንተ ያሰብከው ራሷን ጥላ እንደ ሌሎቹ አልቅሳ ልጆቿን በቃ እንዲህ ራሷን ጥላ ልጆቿን በቃ ልጆቼን በምን ላሳድግ ብላ ስታለቅስ ነበረ ያሰብከው። እሷ ግን አላረገችውም። ጀግና ነች። ስለዚህ አሸንፈሃለች ማለት ነው። ካላስቲ ካላስማይ በርላ አለ አደታን ጀግና ነች። ከጀግና ጀግና ከጎበዝ ጎበዝ። እኔ በጣም ነው የማደንቃት ማለት ይሆን። አንዳንዴ ተስፋ ቆርጣችሁ የምትሉት ነገር የለም። ጀግንነቷ ተስፋ ምን አላለች። ልጆቿን እያሳደገች ሌላ ሴት ስትነፋረቅ ሴት ስታለቅስ አንዴ ሰላምን እንትን የምትለው አንዴ እንደዚህ የምትለው አንዴ እንደዚህ አንተ አሁን አልቅስ በቃ
ታሳልቀኛለች፣ ምንም አትለኝም፣ ልጆቿን ሆነ ታሳድጋለች ብለህ ነበር። ግን ይኸው እያሳደገቻቸው ነው። እስካሁን ይዛቸዋለች። ከእንግዲችም ልጅ ይወለድ እንጂ ያድጋል። ስለዚህ ያድጋሉ። አንተ ቀረብህ እንጂ አንተ የልጆች ፍቅር ቀረብህ እንጂ እነዚህን የመሰሉ ልጆች እነዚህን እንቁ የመሰሉ ልጆች ትተህ ከዘዛላ ጋር ስትንዘላዘል ትውላለህ። ከዱርዬ ጋር ማለት ነው፣ ከገንዘብ ከምትወድ ሰው ጋር። ስለዚህ አንተ ነህ የቀረብህ እንጂ ሱመያ ምንም የቀረባት እንደሚመስለኝ እንደሱ ነው። ምንም የቀረባት ነገር የለም። ጀግና ስለሆነች ልጆቿን ይዛ በቃ እየተዝናናች እንደውም ከአንተ ጋር ታስራ ከምትኖር ይሻላታል። እስር እኮ ነው። በቃ እግዚአብሔር ሰጥቷታል ልጆቿን እያሳደገች ትኖራለች። ከአንተ ጋር እየተወጣች የትገባሽ ማንም ወይ ትገባሽ የሚላት የለ፣ የትወጣሽ የሚላት የለ። እንደፈለገች ቪዲዮዋን ሰርታ እንደፈለገች ልጆቿን እያሳደገች ትኖራለች። ስለዚህ ምን አጨናነቃት? ፈጣሪ ሰጥቷታል እነዚህን የመሳሰሉ ልጆች። ስለዚህ ሰይድዬ አሁን ልክህን ነግረሃለች። አሁን በኋላ ልጆችህንም አታገኝም፣ አትፈልገኝ ተብለሃል እናቴ። ስለዚህ አትፈልጋት። የሰላምን ፓስፖርት ደግሞ ስጥ፣ ከልጆች ጋር ታደርሰኛለች። ደግሞ እኮ ስበቡ ሰላም ደበቀቻት። እንዴት ነው ሰላም የሚደበቀው? እንትን ባለትዳር ሴትና ከባሏ ጋር ተጣልታለች። ባሏን አይቼዋለሁ። ባሏ በአንተው ስበብ ነው እንግዲህ ከባሏ ጋር የተጣላችሁ በአንተው ልጅ ምክንያት ነው እንጂ በሰላም አይመስለኝም። በልጅ ምክንያት ነው የተጣላችሁ ማለት ነው። ልጅ የሰው ልጅ ማሳደግ አለበት እንዲህ ባልየው ሲሆን በዚህ ኑሮ ውድነት በዚህ ኑሮ ውድነት የወለዱትን ማሳደግ አቅቷቸው ሰዎች ያሳድጉ ማለት ነው። ስለዚህ ሱመያዬ በርቺ፣ አንቺ ጎበዝ ነሽ፣ ጠንካራ ነሽ። ልጆችሽን አሳድጊ፣ እነዚህን የመሰሉ ልጆችሽን። ካለበለዚያ በህግ ይዘሽው ለትምህርት ቤቱና ከቆላጩ በምን እያደረገ እንትን ይላል። የሴቶች ጉዳይ ያው ለነገሩ አልረዳም አላለም እሱ ልጆችን ነው ያለው እንጂ እና አቶ ዘይድ ልክ ተረብሃል። እንግዲህ ልትናውቀህ መኖር ነው ማለት ነው። አቅምህን አውቆ መኖር ጥሩ ነው። ታላቅ ችሎታ ነው ይላል ጥላሁን ገሰሰ። አቅምህን አውቀህ መኖር ጥሩ ነው። ልጆችህን ከእንግዲህ በኋላ አታገኝም ተብለሃል። እኔ አይደለሁም ሱመያ ነች ያለችው። ለምን አንተ እውነቱን አላወጣህም? እውነቱን ደብቀሃል። እውነቱን እንዲወጣ አልፈለግም። ስለዚህ ምን ታደርግ ፍላገህ አድጓል። ሰላም ደበቀቻት አልክ። ሰላም ምን አገባት? እስቲ ሰላም ደበቃት ነው። ሰላም ደበቃት። ሰላም ነች የዚህ ሁሉ ነገር እንግዲህ ሰላም እንድንታለቅ አትፈልግም። እነሱ ሰላም ወዳጅሽ መስላች ጥራትሽ ነች። ጥራቱ አይደለችም ሰላም። ሰላምማ ተቆልቋሏ ሆና ነው ያን ጉድህን ያወጣችብህ ጉዳ